በርግጥም ንባብ ብቁ ትውልድ ለመገንባት ሚናው ከፍተኛ መሆኑ ይነሳል። ታዲያ በከተማችን የተገነባው ግዙፉ የአብሮት ቤተ መጻሕፍትም በዚህ ረገድ ከፍተኛ አስተዋጽኦ እንደሚኖረው ታምኖበታል። ታዲያ ይህ ቤተ መጻሕፍት ለ24 ሰዓታት የተለያዩ የህብረተሰብ ክፍሎች የሚያነቡበትን ምቹ የንባብ ድባብ በመፍጠር ከፍተኛ ሚና እያበረከተ ይገኛል። የዛሬው መሰናዷችንም ለታዳጊዎች ተብሎ በተለየው የማንበቢያ ስፍራ ቆይታ ያደርጋል። አብራችሁን ቆዩ። እንዴት ነህ? እግዚአብሔር ይመስገን። እንኳን ወደ አብሮት ቤተ መጻሕፍት የህፃናት ክፍል በደህና መጣችሁ። እዚህ የህፃናት ክፍል እድሜ ገደብ አለው። እዚህ የሚገቡት ልጆች ከ3 አመት እስከ 10 አመት ነው እዚህ የምንቀበለው። እንዲሁም ለህፃናት የሚሆኑ መጽሐፎች ሰሌክት ተደርጎ ለነሱ የሚመጥን በየእድሜያቸው ደረጃ የሚሆኑ መጽሐፎች አሉን። መጽሐፎቹን አብረን ማየት እንችላለን። እዚህ ጋር የሚገኙት የልጆች መጽሐፍ የግሬድ ነው። ይሄኛው ሼልፍ የሚይዘው ልጆች በራሳቸው ናቸው ሰሌክት የሚያደርጉት። ኦፕን ከመሆኑ አንፃር ላይብራሪያችን ራሳቸው ናቸው ሰሌክት የሚያደርጉት። ለዚህ መደዳው የአምሃሪክ መጽሐፎች፣ የተረት መጽሐፎች እዚህ ጋር ይገኛሉ ለልጆች የሚመጥኑ ማለት ነው። እንዲሁም ወደዚህ ጋር ስንሄድ እነዚህ መጽሐፎች ከ3 አመት እስከ 6 አመት ላሉት ልጆች የሚሆኑ መጽሐፎች ናቸው እዚህ ጋር ያሉት ማለት ነው። ወራጣት ምንም አላለም። ዝም በማለቱ ሁሉም ጣቶች አላገጡበትም ምንም ጥቅም ስለሌለው። ስሜ ሶሊያና ጋይም ይባላል። 5ኛ ክፍል ተማሪ ነኝ። ለኔ ይሄ ፈርስት ታይም ነው። ከዚህ በፊት እዚህ መጥቼ አላቅም። በጣም ደስ ብሎኛል እዚህ በመምጣቴ። የተለያዩ ኤክሰርሳይሶችን ሰርተናል፣ ንባቦችን አንብበናል እና የቡድን ስራዎችንም አብሮነትን ያጠነክርልናል። እሱን ወጥቻለሁ። እሱም አሁንም ዛፍ ላይ ለመውጣት ጊዜ የለኝም። ሚስት ማግባት እና ልጆች መውለድ አለብኝ። ለዚህ ደግሞ ቤት ያስፈልገኛል። ቤት ልትሰጪኝ ትችያለሽ አላት። የአብሰራ ረቂቅ 2ኛ ክፍል ነኝ። የምማረው ደግሞ አቡነ ጎርጎርዮስ። ዳንስ እንደንሳለን፣ እንጫወታለን፣ ተረት እናነባለን። መጀመሪያ ልብስ ለብሼ ከዛል መክሰስን በልቼ ነው ማነባው። መጨረሻው ልምምዱ ከሳፎ ጋር አድርጎ ሳፎን አመስግኖ ተሰናብቶ ሄደ። ውድድሩም ወደሚካሄድበት ወደ በርሊን ጀርመን ሲሄድ ማን ነው የሚያሰለጥንህ ብለው ሲጠይቁት አሰልጣኝ ሳፎ ይባላል አላቸው። ብዙ ጊዜ ኢንተርቴይንመንት ወይም መዝናኛ ብለን ስናስብ የምናስበው ጨዋታዎችን ከስልክ ጀምሮ ጌሞችን ፕሌይንግ ኤሪያን ነው የምናስበው ወይም የመጫወቻ ቦታዎችን ነው የምናስበውና እዚህ ደግሞ ስትመጣ በንባብ ነው። ንባብ ብቻም አይደለም እኛ የምናደርገው፣ ንባብ ከጨዋታ ጋር ተያይዞ ነው። ስለዚህ የረፍት ጊዜ ወይም ደግሞ የመዝናኛ ጊዜ በንባብ ማሳለፍ በጣም ደስ የሚል ስሜት አለው። ከጥቅሙም አንፃር እነዛም ጥቅም ቢኖራቸው እዚህ ጋር ደግሞ አእምሮ ላይ ነው የሚሰራው። አእምሮ ግንባታ ልጆች እንዲያድጉ አስተሳሰባቸው እንዲሰፋ እይታቸው እንዲሰፋ የሚያደርግ ነውና በጣም ይለያል በንባብ መዝናናት። አንደኛ ነገር በጣም ሴኩር የሆነ ቦታ ነው። ሁለተኛ ነገር ደግሞ ልጆቹን በጣም የሚያዝናኑ በልጆቹ መጠን ልክ የተሰሩ መጽሐፍቶች በጣም በብዛትና በጥልቀት የሚገኙበት ከመሆኑ አንፃር ከተዝናኑትም አንፃር የሚዝናኑባቸው መጽሐፍቶች ያሉበት ደግሞ ከእውቀቱና ከትምህርት አንፃር ደግሞ የሚገነባቸው እና የሚያሳድጋቸው ነገር ያለበት ነገር ቦታ ስለሆነ እንደኔ የረፍት ጊዜያቸውን የልጆችን የረፍት ጊዜያቸውን እዚህ ቦታ ቢያደርጉ ትልቅ በቁየት የሚያገኙበትና የሚጠቀሙበት ነው ብዬ አስባለሁ። ከዛ ቤተሰቦቹ አረ የሆነ ነገር ቅመስ መጀመሪያ ቢሉት እንኳን ሳፎ ወንድሜ እያለ አፈትልኮ ሯጭ አይደለ እየሮጠ ሄደ። ከ2 አመት በላይ ቮለንተር አድርጌያለሁኝ። ቅዳሜ ብቻ ነው ምን አዘጋጀው።
ሰው ልጆች ላይ ያስተዋልኩት ነገር የመጀመሪያው ነገር እችላለሁ ወይም ደግሞ የመሞከር የመለማመድን ስሜት በደንብ አይቻለሁ። እዚህ ሲመጡ ብዙ ነገር ነው ቅድም እንዳልኩ የምናደርገው ማንበብ አለ፣ ጌም አለ፣ ስዕል አለ፣ ከለሪንግ አለ፣ ከለር መቀባት አለ። ሰው እነዚህ ነገሮች ሲያደርጉ የመጀመሪያው ነገር የሚሆነው ከትምህርት ቤት ወይም ደግሞ ከአካዳሚካል ከሆነው ነገር ወጥተው ስለሆነ እዚህ የሚመጡት አልችለውም ወይም ደግሞ ማንበብ አልችልም አልተለማመድኩም እንዲህ አይነት ነገሮች ይኖራሉ። ጆል ግን እዚህ ተደጋጋሚ ጊዜ ሲመጡ ግን ምን ይኖራል? መለማመዱ ይኖራል። አንደኛ ነገር እኛም እዚህ የምንፈጥረው ኢንቫይሮንመንት ልጆች በነፃነት የሚንቀሳቀሱበት ራሳቸውን ይበልጥ የሚያወጡበት ንባብን መሰረት አድርጎ ራሳቸውን በደንብ የሚቃኙበት ራሳቸውን የሚያዩበት አዳዲስ ነገሮችን ዲሞንስትሬት የሚያደርጉበት ቦታ ነው የምንፈጥረው። ከእሁድ እስከ እሁድ ነው ክፍት የሚሆነው። እንዲሁም ደግሞ ከጧት 2 ሰዓት እስከ 12 ሰዓት ድረስ ነው የህፃናት ክፍል የሚያገለግለው። ሌላው ቦታው 24 ሰዓት ነው የሚያገለግለው፣ ግን የህፃናት እስከ 12 ሰዓት ከጧት 2 ሰዓት እስከ 12 ሰዓት ድረስ ክፍት ነው።